እሱንም በ189 ስናባዛው 1995 ነው። ቴሌ ላይ 2650 ብር መሰለኝ ኢትዮ ቴሌኮም ላይ። ከዚህ ደግሞ 654 ብር ታጠርፋላችሁ ማለት። ብዙ ሰው አያውቅም፣ ግን የ2000 ብሩን የኢትዮ ቴሌኮም ወራዊ አንሊሚትድ ከባይናንስ በ1500 ብር ታገኛላችሁ። ይሄ ብቻ ሳይሆን ሌላም ተጨማሪ ብዙ አይነት ፓኬጆች ከኢትዮ ቴሌኮም ዋጋ በጣም በቅናሽ ማግኘት ትችላላችሁ። እነዚህ ፓኬጆች ላይ ከቴሌ ከምትገዙበት ዋጋ እስከ 30% ቅናሽ ይኖራል እና እንዴት እንደምትገዙ አሳያችኋለሁ። ተከታተሉ። መጀመሪያ ወደ ባይናንስ አፕ ትገባላችሁ። ያው ባይናንስ ትጠቀማላችሁ ብዬ አስቤ ማለት ነው። ባይናንስ ከከፈታችሁ በኋላ እዚህ ከላይ የሆነ ሳንቲም የያዘ እጅ ምልክት አለ። እሱን ትነካላችሁ። ይኸው የለውም የኔም አካውንት 0.1 ነው ያለው። ስለዚህ በሱ የሚገዛ ያህል እሱ የሚገዛውን ያህል ነው የምንገዛው። ከዛ እሱን ከነካችሁ በኋላ ከዚች ጋር ሞባይል ቶፕ አፕ ምትላለች። በትንሽ ነው የተጻፈው፣ ግን ይኸው እዚህ ጋር እሱ ላይ ትገቡና እዚህ ስልክ ቁጥር ማስተካከል ትችላላችሁ። ከፈለጋችሁ መቀየር ትችላላችሁ። እዚህ ጋር የአየር ሰዓት አለ። ኢትዮ ቴሌኮምም ሳፋሪም አለ። ኢትዮ ቴሌኮም ከሆነ ፓኬጅም የአየር ሰዓትም ነው። ሳፋሪኮም ግን የአየር ሰዓት ብቻ ነው። ስለዚህ የኢትዮ ቴሌኮም ላይ ላደርገው ፓኬጅ ስለሆነ የምንፈልገው ማለት ነው። ከዛ በንደል ፕላን አለ፣ ያው ጥቅል ማለት ነው። እስቲ ሞር ብለን እንየው ምን ምን እንዳለ። እሺ ዊክሊ አንሊሚትድ ዳታ አለ በ2.49 ዩኤስዲቲ። አሁን እሱን ካልኩሌት እናድርገው እስቲ ስንት እንደሚመጣ። ስንት ነው? 2.49 ዩኤስዲቲ። 2.49 ዩኤስዲቲ ሲባዛ አሁን ባለው ፕራይስ 189 ነው እየተሸጠ ያለው ዩኤስዲቲ፣ 470 ብር ነው። ኢትዮ ቴሌኮም ላይ 615 ብር ነው እየተሸጠ ያለው። ስለዚህ ስትቀንሱት 144 ብር ታተርፋላችሁ። እንደዛውም ደግሞ መንዝሊ አንሊሚትድ 6.07 ዩኤስዲቲ 8.07 ዩኤስዲቲ ነው ሲባዛ በ189 1525 ብር። ስንት የነበረው? 2000 ብር። ስለዚህ 474 ብር ታተርፋላችሁ እሱ ላይ። ሌላኛው ደግሞ ቮይስ ፕላስ ዳታ ፕላስ ኤስኤምኤስ ሚል አለ። እሱ በ10.56 ዩኤስዲቲ እሱንም በ189 ስናባዛው 1995 ነው። ቴሌ ላይ 2650 ብር መሰለኝ ኢትዮ ቴሌኮም ላይ። ከዚህ ደግሞ 654 ብር ታተርፋላችሁ ማለት ነው። ስለዚህ ምንድነው የምታደርጉት? የፈለጋችሁትን ፓኬጅ ተከፍቱና ክሊክ ትላላችሁ። እዚህ ጋር ስልካችሁን ያው ለራሳችሁ እንደሆነ ወደ ለሰው የሚሆን ብቻ ቼክ አድርጉ። እኔ ቶፕ አፕ እያደረግኩኝ ላሳያችሁ። ለምሳሌ ያው እኔ አንሊሚትድ እንዳልገዛ ኦሬዲ አመታዊ አንሊሚትድ ስላለኝ ለእናንተ ለማሳየት ብቻ የአየር ሰዓት ገዝቼ ያሳያችኋለሁ። ያው ዘሴም ስቴፕ ስለሚከተሉ ከዛ ኮንፊርም እለዋለሁ። ከዛ አውቴንቲኬተር አፕ ላይ ሄዳችሁ የምታገኙትን ኮድ ዚያንታችሁ ፔስት ታደርጋላችሁ። ይኸው ሞባይል ቶፕ አፕ ሰክሰስፉል ይላችኋል። ከዛ ከላይም ደግሞ ሜሴጅ ይገባላችኋል ወዲያው ማለት ነው። ያው ሊቆይ ይችላል አንዳንዴ፣ ግን ይሄ ነው ስቴፑ። ስለዚህ ይህን መንገድ በመጠቀም ቅናሽ ፓኬጆችን ከባይናንስ መግዛት ትችላላችሁ። በጣም ልዩነት አለው። ኢትዮጵያ ውስጥ የሚሰራ የቴሌግራም ዋሌት እንዴት መክፈት እንደምትችሉ የሚያሳይ ቪዲዮ ስክሪን ላይ ታገኛላችሁ። እዛው እንገናኝ።